ሰላም ጤና ይስጥልኝ ውድ የሀበሻ ኤክስፓት ቤተሰቦች እንደምን አላችሁ? በዛሬው መረጃዬ ስለ ኢትዮጵያ አየር መንገድ እንዲሁም በሶስተኛው ዙር የቻርተርድ በረራ ባለፈው ጁን 5 ከዱባይ ወደ አዲስ አበባ ስለተጓዙ ኢትዮጵያውያን ያልተሰሙ መረጃዎችን ይዤላችሁ ቀርቤያለሁ። አብራችሁን ቆዩ። ሀበሻ ኤክስፓትን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑና ወቅታዊና ትክክለኛ መረጃዎችን እንድታገኙ ለማስታወስ እወዳለሁ። የኮቪድ-19 ወረርሽኝ ከተከሰተ በኋላ የዓለም አቀፍ የአየር ትራንስፖርት ማህበር አያታ ባወጣው መረጃ መሰረት አየር መንገዶች 314 ቢሊዮን የአሜሪካን ዶላር የሚሆን ገቢያቸውን እንዲሁም ከሚያጓጉዟቸው መንገደኞች ላይ ግማሽ ያህሉን በያዝነው የፈረንጆቹ ዓመት 2020 በኮሮና ቫይረስ ምክንያት እንደሚያጡ ተናግረዋል። ይህን ተከትሎ የኢትዮጵያ ብቻ ሳይሆን የአፍሪካ ኩራት የሆነው የኢትዮጵያ አየር መንገድ በአሁኑ ሰዓት በኮቪድ-19 ምክንያት በርካታ አየር መንገዶች ከፍተኛ ኪሳራ እያስመዘገቡና በርካታ ሰራተኞቻቸውን እየቀነሱ ባሉበት በዚህ ፈታኝ ሰዓት ላይ የመንገደኞች ማመላለሻ የሆኑትን አውሮፕላኖችን ወደ ካርጎ ማጓጓዣነት በራሱ የቴክኒክ ባለሙያዎች በመቀየር አውሮፕላኖቹ የካርጎ አገልግሎት እንዲሰጡ በማድረግ ከአውሮፕላኖቹ አምራች ከሆነው ቦይንግ ሳይቀር ከበሬታ የተሰጠው ትልቅ የኢትዮጵያ ብቻ ሳይሆን የአፍሪካም ኩራት መሆኑ ይታወቃል። ይህንንም ሀገራዊ ኩራትነቱን ለማሳየት ብሎም የዜጎቹ ተቀዳሚ ምርጫ በመሆን ባሳለፍነው አርብ ጁን 5 ለሶስተኛ ጊዜ ልዩ የሪፓትሪዬሽን በረራ በማዘጋጀት በዱባይ ያሉ ወደ ሀገራቸው መሄድ የሚፈልጉ ኢትዮጵያውያንን ወደ ሀገራቸው የመመለስ በረራ አካሂዷል። ከዚህ በፊት በነበሩት በረራዎች ላይ በአየር መንገዱና በሆቴሎች መካከል ትንሽ መናበብ ይጎድል እንደነበር መረጃዎች የነበሩን ቢሆንም ጉዳዩ ግን ያን ያክል የከፋ አልነበረም። ይሁንና በዚህ ለሶስተኛ ጊዜ ጁን 5 በተከናወነው በረራ ላይ ከ145 በላይ መንገደኞች መሳፈራቸውን የገለጹልን ሲሆን ለዚህ በረራ ለቲኬት የተከፈለው 2800 ድርሃም እንዲሁም ለሆቴል ደግሞ በቀን ከ$45 እስከ $120 ድረስ እንደ ተሳፋሪዎቹ አቅም እንደከፈሉ ለማወቅ ችለናል። ይህን መረጃ ከማቅረባችን በፊት ከአየር መንገዱ ኃላፊዎች የተወሰኑ መረጃዎችን ለማጣራት የሞከርን ሲሆን በቀጣይ የፊታችን ጁን 13 ቀን ተመሳሳይ የቻርተር በረራ እንደሚኖር የዚህ በረራ ቲኬትም እንደተለመደው በአየር መንገዱ የዱባይ ቢሮ ጁን 6፣ 7 እና 8 ማለትም ትላንትና ዛሬና ነገን ጨምሮ ማለት ነው ከጠዋቱ 10 ሰዓት እስከ ቀኑ 4 ሰዓት ድረስ በዱባይ ሰዓት አቆጣጠር ጋርሁድ በሚገኘው የአየር መንገዱ ቢሮ በመሄድ ቲኬት መግዛት እንደሚቻል ገልጸውልናል። ይህ በእንዲህ እንዳለ በዚህ አርብ ጁን 5 በተከናወነው በረራ ላይ እዛ ላይ አብረው ከነበሩ ኢትዮጵያውያን መካከል አዲስ አበባ ሲደርሱ ሆቴላቸው በሰዓቱ እንዳልተሰጣቸው እንዲሁም ከዱባይ በረራው ረጅም ሰዓት ቆይቶ እንደነበረ በአጠቃላይ በበረራው ላይ የታዘቡትንና ለአየር መንገዱ በቀጣይ በበረራዎቹ ላይ ቢያስተካክላቸው ጠቃሚ ናቸው። ለኛም ደግሞ እንደ ደንበኛ አየር መንገዱ ቅድመ ዝግጅት አድርጎ የተጓዦችንም መብትና ደህንነት ይበልጥ ቢጠብቅ ጥሩ ነው በሚል አስተያየታቸውን አድርሰውናል። እንደሚከተለው እናቀርብላችኋለን። ትላንትና ከዱባይ ወደ አዲስ አበባ የነበረው በረራ ላይ ከነበሩት ተጓዦች መሃል አንዷ ነኝ። ይሄም ዝግጅት ወይ ይሄ በረራ እንዲካሄድ ዋጋው እንዲቀንስልን የሆቴሉ እንዲቀንስልን በመናደርገው የነበረው እንቅስቃሴ ላይ ከተሳተፉት መሃልም አንዷ ነኝና እግዚአብሔር ይመስገን ያው በረራው ተሳክቶ ዋጋውም እኛ በጠበቅነው ያህል ባይቀንስም ቅናሽ ተደርጎልን የሆቴሉ ግን ያው በዛው ባለበት ዋጋ ቀጥሎ አገራችን ገብተናል። ነገር ግን የትላንትናው ጉዞ በጣም እጅግ ፈታኝ የሆነና አድካሚም የነበረ ከነዚህ ከሁለቱ ነገር በላይ ግን በጣም ለጤንነታችን የሚያሰጋ ነገር ነበር የነበረውና ምንድነው የተፈጠረው? በመጀመሪያ በረራው የነበረው 11 AM ነው በዱባይ ሰዓት አቆጣጠር። በአዲስ አበባ 5 ሰዓት ጠዋት 5 ሰዓት ላይ ነበር የታሰበው። ነገር ግን ያው በራሳቸው በኤርላይንሶቹ በእነሱ መሃል በነበረ ጉዳይ ያው በረራ መደረግ አይችልም ነበር። ትንሽ ቢዚ ነበር ኤርፖርቱ። አሁን ላይ ደግሞ እንደዚህ አይነት ነገር ስለማይፈቀድ በዛ ምክንያት ሰዓት ተቀይሮ ወደ 2 PM ወይ ደግሞ 8 ሰዓት ከሰዓት ላይ እንዲሆን ሆኖ ነበር። ሁላችንም ያው በተባለው ሰዓት ኤርፖርት ተገኝተን ቼክ-ኢን አድርገን ከጨረስን በኋላ የበረራው ሰዓት ደርሶ ፕሌን ውስጥ ከገባን በኋላ ግን በድጋሚ
የኮሙኒኬሽን ዲቫይሱ ላይ የነበረ ችግር ነበር። ስለዚህ ያ ሆኖ መብረር አይችልም ነበር፣ ፕሌኑ መስራት ነበረባቸው። ያ እንዳለ ሆኖ ነገር ግን በመጀመሪያ ትንሽ ያስደነገጠን የነበረው ፕሌን ውስጥ ስንገባ ቲኬት ኦፊስ ወይ ደግሞ ኤርላይንስ ቃል ባይገቡልንም ኦር ኦፊሻሊ ባይነግሩንም እኛ እስከምናውቀው ድረስ የትኛውም አይነት በረራ አሁን ባለው ሁኔታ 3 የሚያስቀምጠው ሲት ላይ ወይ ደግሞ 3 ሰው የሚያስቀምጠው የመቀመጫ ወንበር ላይ መሃል ላይ ያለችው መቀመጫ ባዶ እንደምትሆን ነበር የምናውቀው። በዛ ላይ ደግሞ የመጣው ፕሌን በጣም አነስተኛ ፕሌን ስለሆነ ቦይንግ 737 ነበር የመጣው። ኖርማሊ ሲቶቹ በጣም ትንንሽ ናቸው እና 3 ሆነው ነበር የተቀመጡት። በጣም ነው የደነገጥነውና በመጀመሪያ ገና ፕሌኑ ሳይበላሽ በፊት ይሄንን ስናይ በጣም ነበር የደነገጥነው። ጉዞም ላይ የነበሩ ሰዎች በጣም ነበር የደነገጡት፣ ብዙ ትችዮች ነበሩ። ይህ በእንዲህ እንዳለ ሆኖ እንግዲህ ያው የ4 ሰዓት በረራ ነው ምንም ማድረግ አይቻልም ብለን 3 ያው ቢቀመጥም ሰው እንደዛ ሆነን ለመሄድ በተዘጋጀንበት ሰዓት ፕሌኑ ደግሞ ተበላሸ ተባለ። መጀመሪያ ትንሽ ሰዓት የሚፈጅባቸው ነበር የመሰለን፣ ነገር ግን በትንሹ 5 ሰዓት ያክል እንደቆየን በጣም እርግጠኛ ነኝ እስከማስታውሰው ድረስ። እና በዛ መሃል ምንድነው የነበረው አንደኛ ችግር እዛው ፕሌን ውስጥ ለ4 ሰዓት የሚሆን ቁጭ ብለን ምንም አይነት ዜና በሌለበት ምንም አይነት ነገር በሌለበት ሁኔታ እዛ ውስጥ ቁጭ ብለን 3 እንግዲህ እንደነገርኩ 3 ሰው ተቀምጦ ኦልሞስት አስበው የተዘጋ ነገር ላይ ኦፕን ኤር ላይ ቢሆን ይሻላል፣ የተዘጋ ነገር ላይ ያለ በረራ 4 ሰዓት ተቀምጠናል። ከዛ በኋላም ያው ሰው ስሜቱንም መቆጣጠር ስላቃት ወተን እንቀመጥ ወተን የነበርንበት ጌት መልሱን አትሊስት ይሄ ያኛው ክፍት ነው ቦታን በቂ ያለ መቀመጥ እንችላለን ተራርቀን ያለ በጣም ጥያቄ እያቀረበና ሰው እየቆመ እየተነሳ ወደ አንዱ ቦታ እየሄደ በጣም በቃ ለጤና በጣም አስጊ የነበረበት ሁኔታ ነበረ። ኦልሞስት ለ4 ሰዓታት የነበረው። ከዛ በስንት ንግግር እንዲያወርዱንና እንዲመልሱን ጠይቀን ባስ መጥቶ ያው እነሱ የግድ ከኤርፖርት ከኤርላይንሱ ጋር ማውራት አለባቸው ከኤምሬትስ ጋር። ምክንያቱም እኛ ኦሬዲ ሚግሬሽን አልፈን ወተናል። ከወጣን በኋላ እንደ አዲስ ነው መግባት የምንችለው። ልክ አንድ ሰው ከሌላ ሀገር ወደ ሌላ ሀገር ሲሄድ እንደሚያደርገው አይነት ኢንትሪ ነው ማድረግ ያለብን። በሱ ላይ መስማማት አልቻሉም ነበር። ትንሽ ጊዜ ወስደው በጣም ከባድ ሰዓት ነው ያሳለፍነው የነበረው። ከዛ በኋላ እንግዲህ ወደ ጌታችን ትመለሳላችሁ ተብለን ባስ መጥቶ እንዲወስደን ነበር የተደረገው። ባሱ ሲመጣ ደግሞ ለዛ ሁሉ ሰው ኦልሞስት 150 እንሆናለን የነበርነው ሰዎች። ለዛ ሁሉ ሰው አንድ ባስ አምጥተው ባስ ውስጥ ነበር ሲያስገቡን የነበረው። ድጋሚ ሌላ መጨናነቅ፣ ሌላ ተደራርቦ መቆም የሚፈጥር ነገር ነበረ። በዛ ድጋሚ ተጋጭተው ያው አንዳንድ ሰዎች ተነጋግረው መነጋገር ያለብን ነገር ሌላ ተጨማሪ ባስ እንዲመጣ አድርገን ስቲል ያም ባስ ቢሆን ሙሉ ነበረ ማለት አንዳንድ ሰው የተቀመጠበት አይደለም፣ ተቀምጦም የቆመ ሰው የነበረበት ሁኔታ ነው የነበረው። ከዛም ሲያልፍ ደግሞ ወደ ውስጥ ልንሄድ አልቻልንም። እኛ ስንጠብቅ የነበረው በቃ ባሱ ሲመጣ ወደ ጌታችን እንመለሳለን ብለን ነበር። ነገር ግን ያም አልሆነም። ድጋሚ 1 ሰዓት የሚሆን ባስ ውስጥ ተቀመጥን። 1 ሰዓት ይሆናል በእርግጠኝነት ባስ ውስጥ የተቀመጥነው። ከ1 ሰዓት በኋላ ፕሌኑ መንቀሳቀስ ይችላል ሰርቷል ተብለን ወደ ፕሌኑ ተመልሰናል። ያው በዛ ሁኔታ ነው እንግዲህ በረራው ተደርጎ አገር ቤት የደረስነው። አገር ቤት ከደረስን በኋላ ያለው ነገር በጣም በቃ እኔ እንጃ መቃላትም የለኝም። በጣም የሚያሳፍር ነገር ነው። የተሰለፍነው አሰላለፍ ሰው የሚቆምበት ሁኔታና ኦርጋናይዝ ያደረጉበት ሁኔታ ምንም ነገር ያለም አይመስልም። ምንም ከበሽታው ጋር የሚገናኝ ነገር ያለም አይመስልም። ያ ሁሉ ነገር እንዳለ ሆኖ በሽታው በጣም ትንሽ ደቂቃ የሚፈልግ ለመዛመት ነገር እንዳለ ሆኖ እኛ
ከ6 ሰዓት በላይ አብረን ታፍነን እዛ መግላላታችን እንዳለ ሆኖ ድጋሚ እዚህ ስንመጣ ደግሞ በትንሹ 2 ሰዓት ቆመናል። ልክ ከፕሌኑ ወርደን እንደመጣን ሆቴል ቡክ ማድረግህና አለማድረግህን ቼክ የሚደረግበት ዴስክ አለ። በቃ እዛ ጋር ያለውን መጨናነቅ መግለጽ ይከብደኛል። እኔ በኖርማል ጊዜም ሲመጣ እኔ እንደዚህ አይነት እንትን የተጣበበ ነገር አይቻልም። ምክንያቱም ኖርማሊ በጣም ብዙ አይነት ፍላይቶች ነው የሚኖሩት። ትናንትና ግን የነበረው አንድ ከዱባይ ወደ አዲስ አበባ የሚገባው በረራና አንድ ደግሞ ኤግዛክትሊ ቦታው ከየት እንደሚመጣ ያላወቁት የትራንዚት ፕሌን ነበር የነበረው። እነዛ ሰዎች ደግሞ ከ10 አይበልጡም፣ ከ10 ማክሲመም ከ15 አይበልጡም። ስለዚህ 200 ሰው ለተሰይ 200 ሰው ባለበት ሁኔታ ምንም አይነት ዝግጅት የሌለው ኖርማል በቃ እንዴት በቃ ምን አይነት አሰራር እንደሆነ እኔ ኤክስፕሌን ማድረግ አልችልም። ያንን አልፈን ድጋሚ ደግሞ ታች እንወርዳለን። ታች ስንወርድ ደግሞ እንደዚሁ ሌላ ሌን አለ። ወደ 4-5 ሰዎች ካውንተር ላይ ቆመው ፕሌን ውስጥ መጀመሪያ የተሰጠን ፎርም ነበረ። እንዳጋጣሚ ፎርሙ የለችኝም፣ ፎቶ ብልክልህ ደስ ይለኝ ነበር። ያው ከኬት እንደመጣ መች እንደገባ ምናምን ሞላው ፎርም አለ ለቁጥጥርም እንዲመቻቸው ያው ከወጣንም በኋላ ከኤርፖርት እሱም ፎርም ፕሌን ላይ ፎርሙ ተሰጠን እንጂ ኢንፎርም ስላተደረገን ምን እንደሆነ አንዳንዱ ሰው ጭራሽ ጥሎትም ይወረዳል። እዚህ ጋር ምንድነው ግልጽ ላደርግልህ የምፈልገው ሁሉም ሰው አንድ አይነት የመረዳት አቅም የለውም። ሁሉም ሰው ምን እንደሆነ ያ ነገር አያውቅም። ብዙ አይነት የመረዳት አቅም ባህሪ አስተሳሰብ ያለው ሰው የሚጓዝበት መንገድ ላይ ጀስት ፎርም ሰጥተህ ፎርም ሙሉ ብለህ ምን እንደላድርገው መሙላትም የማይችል በጣም ብዙ ሰው አለ። ይሄ በሆነበት ሁኔታ ሲወርድ በጣም ብዙሃኑ ሰው ሳይሞላ ይወርዳል። አንዳንዱ ሰው ደግሞ ጭራሽ ጥሎት ወረቀቱን ይወርዳል። በዚህ ምክንያት ታች በመኖርበት ሰዓት ድጋሚ እነዛ ያልኩ ካውንተር ላይ የቆሙት 4 እና 5 የሚሆኑት ሰው ፎርሙን እየሞሉ ደን ቴምፕሬቸር ይለካሉ። ያ ፎርም እስኪሞላ ራሱ የሚፈጀው ጊዜ አለ። ስም ትጠይቃለህ፣ ፓስፖርት ነምበር ታያለህ፣ በጣም ብዙ ነገር ነው የሚሞላው ፎርሙላ። ያ ሁሉ ነገር እስኪሆን ድረስ ያ ሁሉ ሰው ሄዶ የሚቆመው አንድ አይነት ቦታ ላይ ተሰልፎ ድጋሚ ሌላ ክራውድ ደን እሱን ካለፍክ በኋላ ደግሞ ድጋሚ ሆቴሎቹ ከመጡ ኦሬዲ because እነሱ ያወቁት የፍላይት ሰዓታችን በጊዜ ስለነበረ የብዙዎቹ ሆቴሎች መኪኖች መጥተው ደጅ ቆመው ነበር። ነገር ግን አሁን ባለው የኮቪድ-19 ምክንያት ማንኛውም ሰው ወደ ሆቴሉ ሲሄድ አንድ አጃቢ ፌደራል ፖሊስ እና አንድ ደግሞ ነርስ የጤና ባለሙያ ይመደብለታል ሆቴሉ ድረስ የሚያደርሰው ያው ለሴፍቲ ሲባል። ነገር ግን ይሄን ያክል ቁጥር ያለው ተጓዥ እንደሚመጣ ያወቁ በመጀመሪያ ደረጃ በቂ የፌደራል ፖሊስ ኃይል የላቸው። በ5 እና በ6 የፌደራል ኃይል ፖሊስ ያ ሁሉ ሰው አንዱ ፌደራል አንድ ቦታ ሄዶ አድርሶ እስኪመለስ ድረስ መጠበቅ አለበት። እንደ ምሳሌ የምሰጥህ እንግዲህ ሆቴል ቡክ ያደረጉ ሰዎች አሉ፣ ፒያሳ ሆቴል ቡክ ያደረጉ ሰዎች አሉ። ስለዚህ አንድ ፌደራል እና አንድ ጤና ባለሙያ ፒያሳ ደርሶ እስኪመለሱ ሌላው እዚህ ያለው ህዝብ ይቆማል። በዛ ላይ ምንም አይነት ኦርጋናይዜሽን ስላልነበረ እንግዲህ ካንድ ፍላይት የመጣ ሰው 200 ሰው ካንድ ፍላይት ላይ የመጣ 200 ሰው 20 አንድ አይነት ሆቴል ቡክ ያደረገ ያለ ነገር ግን ዝም ብሎ ራንደምሊ ስለነበር ፓስፖርት የሚሰጠው የሚቀበለው የሚጠሩት ስም አንድ አይነት ተመሳሳይ ሆቴል ላይ 3-4 ጊዜ መኪና የሚሄድበት ሁኔታ ነበር የነበረው። አንዴ 4 ሰው እያያዘ አንዴ 3 ሰው እያያዘ ይሄ ምን ያህል ዚሮ ኦርጋናይዜሽን እንደነበራቸው የሚያሳይ ነው። ምክንያቱም እነዚህ 20 ሰዎች ባንዴ መሄድ ሲችሉ 4 ዙር ተደርጎ ስለዚህ የሌላውንም ሰው ጊዜ የሚገድል
እኔ እንዴት ቃላት የለኝም ትላንትና የነበረው ነገር ያው ደግሜ ማየትም አልፈልግም ያለውን ሁኔታ አንደርስታንድ ብናደርግም ያለው ሁኔታ ላይ ግን ከሌላው ጊዜ በበለጠ ኦርጋናይዝድ ሊሆኑ ነው የሚገባው ለዛው with a few numbers of passenger አንድ ፕሌን በቀን አንድ ሁለት ፕሌን በተለያየ ሰዓት ነው የሚያርፈው ራሱ ጥያቄ ስትጠይቅ ወይ ደግሞ መብትህን ስትናገር የሚሰጥህን መልስ ምንም እንደዚህ ነው ብሎ ማስረዳትም በጣም ያሳፍራል የነሱን አይነት ምላሽ መድገም እና አንድና ሁለት ሰው እኔ አሁን ለምሳሌ 11 ተኩል ነው ከኤርፖርት የወጣሁት ማታ 4 ሰዓት ያረፈ ፕሌን 11 ተኩል ነው ከኤርፖርት ወጥቼ ወደ ሆቴል የሄድኩት ምክንያቱም እኔ ያረፍኩበት ሆቴል እኔ ብቻ ነበርኩኝ ቡክ ያደረኩት ስለዚህ አንድ ሰው ስለሆንኩኝ ለአንድ ሰው ብለው ፌደራል ፖሊስ እና አንድ የጤና ባለሙያ ማባከን አይፈልጉም መጀመሪያ ቁጥሩ የሚበዛበትን ሰው ነው መላክ የሚፈልጉት እንዳልኩ ግን ይሄ የነሱ ያሰራር ስህተት 20 ሰው ያረፈበት ሆቴል 4 እያደረጉ ስም እንኳን በስነ ስርዓት ሳይጠሩ 4 እያደረጉ ተመሳሳይ ሆቴል ላይ 4 መኪና ሲሄድ ማለት ምን ብለህ ነው ይሄንን ኤክስፕሌን የምታረጋው 11 AM ላይ ከዱባይ የተነሳን ከቤት ስትወጣ ከአቡዳቢ መጡ ሰዎች አሉ ያንድና የሁለት ሰዓት መንገድ ጉዞ ማድረግ ያለባቸው ኤርፖርት ለመምጣት ዱባይ ያለነው በጊዜ ነው የምንሄደው ቼኪን እንዳያመልጠን ክራውድድ እንዳይሆን በሚል ስለዚህ ቢያንስ ሁሉም ሰው ከጠዋቱ 8 ሰዓት እስከ እንግዲህ እኔ ኦልሞስት 24 ሰዓት ቆሜ ነው የነበረው እስከ ጠዋቱ 5 AM ላይ በዱባይ ሰዓት አቆጣጠር በዚህ ሰዓት አቆጣጠር ደግሞ ኦልሞስት 11 ሰዓት ተኩል ድረስ ቆሜ ነው የነበረው እና አንድ ሀገር ላይ በሽታው እንዳይሰራጭ ከውጭ የሚገቡትን ሰዎች ኳራንቲን 14 ቀን እናስቀምጣለን የህክምና ባለሙያ ተመድቦላቸው ቼክ ይደረጋሉ ተብሎ አስተያየት የሚሰጥበት ሀገር ላይ ያን ሁሉ ሰው ያለ ምንም ስፔስ ይዞ መምጣቱ እንዳለ ሆኖ ኤርፖርት ውስጥ ደግሞ ያ ሁሉ ሐስል ሰው እንደዛ ተጨናንቆ ተዛዝሎ ቆሞ የሚሰራበት አሰራር እኔ በግሌ ይሄንን ማመን ይከብደኛል እኔም ማዝነው እኛ እንግዲህ ከፍለን አንደኛ እንደ ዜጋ መክፈሉን ተውማንንም ሀገር ዜጋውን የመቀበል ግዴታ አለበት እንደ ዜጋ ሁለተኛ ነገር ደግሞ እንደ ከስተመር ኤክሰስ የሆነ ወጪ ነው አውጥተን የመጣ ነው እንደ ከስተመር እንኳን አይደለም ትሪት የሚያደርጉ ሀበሻ ኤክስፓት ይህን መረጃ ያቀረበበት ዋነኛ ምክንያት አየር መንገዱ የተባለው የአሰራር ክፍተት ካለ ከደንበኞቹ የተሰጠውን አስተያየት መሰረት በማድረግ ከተለያየ ሀገር ለሚያጓጉዛቸው መንገደኞቹ ያሉበትን ሀገር ወይም ደግሞ የተሳፋሪዎችን ነባራዊ ሁኔታ ያማከለ የበረራ ገለጻ ቢያደርግላቸው ለሴቶች ቅድሚያ ቢሰጥ እንዲሁም በአዲስ አበባ ቦሌ ዓለም አቀፍ አውሮፕላን ጣቢያ ወደ ኳራንቲን ማዕከል ወይም ወደ ሆቴል የሚሄዱ ተጓዦችን የሚያጅቡ ከተሳፋሪዎች ቁጥር ጋር ተመጣጣኝ የሆኑ የፖሊስ አባላት እንዲሁም የጤና ባለሙያዎች አስቀድመው ቢመደቡ መልካም ነው ለማለት እንወዳለን አብራችሁን ስለቆያችሁ እናመሰግናለን